ቅዳሜ አቤት ቅዳሜ ከሳነ ወጣ ብለናል። በመጽሐፍ ዝግጅታችን ላይ ነው ያለነው። አንድ ትልቅ አባት አግኝተናል። እርሳቸው ቤታቸው አካባቢ ነው የምንገኘው። እንግዲህ ከእርሳቸው የምንሰማውን መጽሐፋቸው ላይ ያሰፈሩትን የሚያሳውሱትን ለሀገር ይጠቅማል ይበጃል ያሉትን የራሳቸውን የግል ትውስታ ጨምረው ያቀርቡልናል ማለት ነው። በቅዳሜ ከሰዓት የመጽሐፍ ዝግጅት ምልከታ ኢትዮጵያ ምልከታ አፍሪካ ይሰኛል። አቶ ለማ ሀብተ ጊዮርጊስን ካፍታ በኋላ እናገኛቸዋለን። አብረን እንዝለቅ። ጤና ይስጥልን የኔ አባት። እግዚአብሔር ይመስገን። የኔ ልጅ ወንድሜም ልጅ እንደምን አሉ? ግሬና አይደለም እንዴ? አዎ ወደዛው ነን። ሰላም ኖት? ደህና ነኝ፣ እግዚአብሔር ይመስገን። ሰላም ኖት? በጣም ደህና ነኝ። ኢቢኤስን እዚህ ማግኘት መቻሌ በጣም እኛም በጣም ነው በህይወት ዘመኔ ከሚያስደስቱኝ አንዱ እንደሚሆን እርግጠኛ ነኝ። በጣም እናመሰግናለን። ለትውልድ ይጠቅማል ብለው ስለ ሀገሩ ስለ ራሱ የህይወት ታሪክ ያሰፈሩትን መጽሐፍ ያው መጽሐፍ የልጅ ያህል ነውና እሱን አስመልክተን ብቅ ስላልን በጣም ደስ ብሎናል። እንኳን ደስ አለው ስለ መጽሐፉ ትመትም። እግዚአብሔር ይስጥልኝ። ክብር ለመድኃኔዓለም። ጋዜጠኛና ደራሲ አበራ ለማ የሚከተለውን በመጽሐፉ ጀርባ አስፍረዋል። አቶ ለማ መልካም የህይወት ዘመን ማስታወሻቸውን አካፍለውናል። ከልጅነት እስከ እውቀት እድሜያቸው የገጠሟቸውን አበይት ጉዳዮች በዚህ መጽሐፋቸው ውስጥ አካተዋል። የቤተሰብ ዝርዝር ታሪካቸው፣ የጉራጌ ማህበረሰብ የጎሳ መሪዎችና የታዋቂ አዛውንቶች ዝርዝር በወጉ ቀርቧል። የቆንጫጫን ባህላዊ ችሎቶች ታሪክና የአፈጻጸም ሂደት እጅግ በሚደንቅ ሁኔታ ገልጸውልናል። አቶ ለማ የታሪካቸው ሰበዝ እንደ ሀረግ እየተመዘዘ የሚሄድ ነው። በትምህርታቸው እንዴት ከታች እስከ ላይ በርትተው እንደዘለቁ አሳይተውናል። አርአያነታቸውም ጎልቶ ይታየናል። በስራ ዓለም ውስጥም ከአነስተኛ እስከ ዓለም አቀፍ ተቋም ስራ መሪነት እንዴት እንደዘለቁ እናስተውላለን። ስራ ወዳዱ አቶ ለማ ተቀጥሮ ከመስራት የራስን ስራ መስራት እንዴት የተሻለ እንደሆነ ሞክረው ያሳኩ ብርቱ ሰው ናቸው። የሩህ መጽሔት፣ የንብ ባንክና ኢንሹራንስ፣ የዘትዊንስ የቤተሰብ ንግድ ድርጅታቸው፣ ጋበር አልባሳትና የመሳሰሉ ተቋማት ለስኬታማ ተግባራቸው ምስክሮች ናቸው። ለየት ያለው የዘመናት ህልሞቻቸው ማስታወሻ መልካም መዘክራቸው ነው። አቶ ለማ አምላክ በሰጣቸው ጸጋ አንድን ታሪካዊ ህልም አይተው እውናዊ ፍጻሜውን ለማየት የታደሉ ሰው ናቸው። የቤተሰቦቻቸው አባላት የተለያዩ የእምነትና ተቋማት ወዳጆቻቸውና ጓደኞቻቸው የሰጧቸው የህይወት ዘመን ምስክርነትም ደማቅ ያደርጋቸዋል። በሃይማኖታዊ ሰብአዊ አገልግሎቶች ረገድም ክብርና ሞገስን እንዴት እንዳስገኘላቸው የደሳ መድኃኔዓለም ካቴድራልን ማሰራታቸው ምስክር ነው። በአጠቃላይ አቶ ለማ የህይወት ዘመናቸውን በቁም ነገርና በአገር መውደድ ፍቅር ያሳለፉ ብርቱ ዜጋ ናቸው ብለው ሀሳብ አስፍረዋል። እንዲሁም ደራሲ ሳህለ ብርሃነ ማርያም በዚሁ በመጽሐፉ ጀርባ ስለ እርሳቸው የገለጹት ተመሳሳይ እና ተወራራሽ ሀሳብ አለ። ለማንኛውም ይሄ መጽሐፍ ውስጥ ኢትዮጵያን ነው የምናያት። ወደ መጽሐፉ ውስጥ ከመግባታችን በፊት ስለ ትውልዱ ስለ እድገቱ ሲባጭሩ ነው። ተወለድኩት ጭሙና ጉራጌ በሚባል አውራጃ 7 ቤት ጉራጌ ውስጥ ኢዣ ወረዳ የጎበዴ በርደሳ በሚባል ቀበሌ ነው። እንግዲህ መጽሐፉን በሁለት መልኩ ብናየው ሸጋ ይመስለኛል። አንድም ከራሱ ህይወት ጋር ከሄዱባቸው ቦታዎች ካገኟቸው ገጠመኞች የሚነሳ ነው። ሌላ ደግሞ ስለ ሀገር የሚያስብ ስለ ሀገር የሚያትት የነገዋን ኢትዮጵያን የሚናፍቅ ደግሞ ሌሎች ሀሳቦች ተያይዘውበታል። ለማንኛውም እስቲ ምልከታ ኢትዮጵያ ምልከታ አፍሪካ የተሰኘው መጽሐፎ ጭብጡ ምን ይመስላል ባጭሩ ለተመልካቾች ቢነግሩልን። ምልከታ ኢትዮጵያ ምልከታ አፍሪካ የተሰየው ስያሜ ያገኘው መጽሐፍ ትውልድ ቦታዬ 7 ቤት ጉራጌ ነው። በ7 ቤት ጉራጌ ስርዓት ከህፃንነቴ ጀምሮ ያደኩ ሰው ነኝ። በአጋጣሚ ሆኖ የኔ ቤተሰቦች በዚህ በቂጫ ስርዓት፣ በፍርድ አሰጣጥ ስርዓት፣ በመሸምገል ስርዓት፣ በማስተዳደር ስርዓት ረዘም ያለ ታሪክ የነበራቸው ስለነበሩ ከህፃንነቴ ጀምሮ ያንን ስልጠና እየተሰጠኝ አንዳንዴም እየተኮረኮምኩ
ከልቤ ነው። ከአንዳንዴም በቅሎ ላይ ከኋላ እያደረጉኝ የሚሄዱበት ቦታ አዋቂ እንጂ ልጅ የማይሄድበት ቦታ ሁሉ እየተወሰድኩ ስርዓቱ ምን እንደሚመስል፣ ፍርዱ ምን እንደሚመስል፣ ክርክሩ ምን ይመስል እንደነበረና የህዝቡ አይነት የጉራጌ ህዝብ አይነት ግራ ቀኝ ከቸሃ ከአክሊል ከሞህር ከኢዣ ከእንደማወር ምናምን የሚመጣው ህዝብ የሚከራከሩባቸው የሚመካከሩባቸው ቦታዎች እየወሰዱ ነው በህፃነት ያሰለጠኑኝ ከትምህርት ቤቴ ክህሎት ውጪ ማለት ነው። እና እኔ ያንን ቀርጬ ነው ስነ ልቦናዬን ያዳበርኩት። ጥሩ መምህር ነበሩ፣ ቄስ ነጓራ የሚባሉ እሳቸው ጋር ሄጄ የህፃነት ፊደሌን ቆጥሬያለሁ። ፊደል ብቻ አይደለም እስከ ዳዊት ድረስ ዘልቄ ጨርሻለሁ። ቆራቢ ነበርኩ። ሌሊት እየተነሳው 9 ሰዓት ሌሊት እየተነሳው 2 ሰዓት ተኩል እንደዚህ የሚፈጅ መንገድ ያለበት ቤተክርስቲያን ነበረ የምንሳለመው። አባቴ የሚያስተዳድሩት ቤተክርስቲያን ነበረ። ሌሊት እየሄድን እነሱ የቤተ ክህነት ትምህርትን በተወሰነ መልኩ አግኝተዋል ማለት ነው። ከዛ ያው የቅመነት ትምህርት ቤት የሚባል ኤሌመንታሪ ስኩል ተማርኩኝ። ለትምህርት ድሬዳዋ ሄዱ። እዛ የገጠመውን ነገር እስኪ እናንሳ። በእኔ እድሜ የነበረ ሰው ግን የሚገነዘቡ ድሬዳዋ በጣም የተዋበች በጣም የጸዳች ኢሮፒያን ሲቲ በመሀል በአፍሪካ መሀል ኢሮፒያን ሲቲ ሊያሰኛት የሚችሉ ሁለንተናዊ ሁናቴዎች የተላበሰች ነበረች። መንገዶቿ ይታጠቡ ነበር በየቀኑ። ከዚራን የሚያህል ቦታ ለአይን እንኳን ለማየት ያሳሳ ነበር። በጣም በጣም ውብ የሆነ የብዙ ማህበረሰቦች ድብልቅ የሆነባት የአበሻ ከተማ ብቻም አትመስልም ነበረ። የፈረንሳዮች፣ ግሪኮች፣ የህንዶች፣ የአረቦች የሁሉም ማህበረሰብ መኖሪያ ነበረች እና ከነኛ ልጆች ጋር ነበር የምንማረው። ትምህርት ቤትም ውስጥ ክልሶች ይበዙ ነበረ። በቋንቋ ደረጃ ደግሞ ድሬዳዋ ሁለንተናዊ የኢትዮጵያ ቋንቋዎችን የያዘች፣ ኦሮምኛ በስፋት የሚነገርባት፣ ሶማሊኛ በስፋት የሚነገርባት፣ አረብኛ እንዲሁ፣ የአማርኛ ሊንጓ ፍራንካ ነበረ። የሁሉም መግባቢያ አማርኛ ነበረ። ግን ማንም ሰው ኦሮምኛ አውቆ አማርኛ አውቆ ኦሮምኛ እንትን አይቸገርም ነበር። ሁሉም ከገጠር የመጣው ተማሪው ምኑ ኦሮምኛ ይዞ ይመጣል፣ ሶማሊኛ ይዞ ይመጣል፣ አደርኛ ይዞ ይመጣል። ከኛ ጋር ሲደባለቅ የቋንቋ ችግር አልነበረም እና ያ ሞዴል ነበረች ለኢትዮጵያ። ውብ ሀገር ነበረች። የትምህርት ቤት ነበር የተማሩት? ኤሌመንታሪ እንግዲህ ከምድብር እንደሄድኩ ክርስቶስ ትምህርት ቤት ነው ሚስዮን ለገሃር ያለው ታወቀው እና እዛ ስገባ ልዑል መኮንን ትምህርት ቤት ከዚራ ቦታ ጠፋ። እኔ ደግሞ ሚስዮን እገባለሁ ብዬ በህልሜም በውኔም አላሰብኩም ነበረ። ቦታ የለም ሲሉን ተራ ምን ይሆን ሲባል አንድ እንትን አለ ሚስዮን የፕሮቴስታንት ሚስዮን ትምህርት ቤት አለ ለገሃር ምናምን ሲሉን ካልተፈተን ካሉኝ እኔ ፈተና አልፈራም ፈትኑኝ አልኳቸው። በዛን ጊዜ ይሄ ማርች ኦፍ ታይም የእንግሊሽ ቡክ ምናምን ሂሳብ ሃይዌይ ምናምን የሚባል ነገር ነበር እና በእነሱ ቤት ማልፍ አልመሰላቸውም። ሲፈትኑኝ ምንም ቀጥቅጬ አለፍኩ። ተገረሙ። ተማሪ ሁሉ ሰብስበው ያው ከጉራጌ ሀገር እንዲህ አይነት ጎበዝ ልጅ መጣ ምናምን ተባልኩ። ያው ትገባለህ በቃ ስምህ ማለት ነው ሲባል እኔ ለማ አቅንዳ ለማ አቅንዳ የሚል ነገር ሁሉም አይንታዩ ነው። ምን አይነት ስም ነው? ለምን አይነት ስም ነው? ይሄ በጉራጌ ሀገር በጣም የታወቀ ስም ነው። አባቴ ደግሞ ትልቅ ሰው ነው ብዬ ስከራከር ወንድሜ የዋህ ነው። አባቴ እኮ የክርስትና ስም አላቸው አለ። ማነው ክርስትና ስም? ሀብተ ጊዮርጊስ አለ ጋሽ መንገሻ በጣም ጎበዝ ሰው ነበርና የፍታውራሪ ሀብተ ጊዮርጊስ ልጅማ ከሆነ አድዋ ጦርነትን ኢትዮጵያ እንዲያሸንፍ ያደርጋል። ስለ ክርስቶስ እስከ 8ኛ ክፍል የተማሩት ክርስቶስ እዛ ጨረስኩ። እዛ ልዑል መኮንን ነው የሄድኩት ዋናው ሃይ ስኩል። አጋጣሚ ልክ እኔ 9ኛ ስገባ ድሬዳዋ ውስጥ ሃይ ስኩል አልነበረም። በ1955 በአበሻ አቆጣጠር ማለት ነው። ትምህርት ቤቱ ተሰርቶ የመጀመሪያው ባች ሀረር ልንሄድ የነበረው
አስቀሩልን ከዛ ከመሄድ እዛ በእርሶ ጊዜ ነው የተጀመረው ማለት ነው? እዛ ጀመርኩኝ። 10ኛ ክፍል የነበሩትም ሀረር የሄዱ የድሬዳዋ ልጆች መጥተው 10ኛ ገቡ። ስለዚህ እኛ 9ኛ እነሱ 10ኛ ሆንና ትምህርት ቤቱ ጀመረ እና ፒስኮሮች ናቸው ያን የነበሩት ህንዶችና ፒስኮሮች ናቸው። ባህር ውስጥ ነው የገባሁት። የእውቀት ባህር ውስጥ ገባሁ ማለት እችላለሁ። 3 መጽሐፍቶች አንደኛው ይሄ Entrepreneurship in Africa with case studies of Kenya and Nigeria የተባለው ቲሲስ ነው፣ የኤምቢኤ ቲሲስ ነው። በሎስ አንጀለስ ሄጄ ስመረቅ ለዛ ላለው ለዩኒቨርሲቲ የምርቃት እንትን ተነቦ ሰመሪው ተነቦ ስታንዲንግ ኦቬሽን ያገኘ በጣም በታሪክ እንዲህ አይነት ጽሁፍ ቀርቦ አያውቅም፣ ጥናት ቀርቦ አያውቅም ለኤምቢኤ ቲሲስ ምናምን ተብሎ የተባለው ይሄ ነው። ይሄ ወደፊት በአማርኛ አስተረጉማለሁ ለኢትዮጵያ ሕዝብም እንዲነበብ ያደርጋል። ስራ ፈጥሮ ስራውን ማስተዳደር፣ ማሳለቅ፣ ማተለቅ ምናምን የሚችልበት እውቀትና ብልሃትና ትምህርት ከሌለው የትም ሊደርስ አይችልም የሚል የዛሬ 38 ዓመተ ምህረት ለዛ ዩኒቨርሲቲ ያቀረብኩት ነው። አሁን ሰመራይዝ አድርጌ አቅርቤዋለሁ። ሁለተኛው የሴትዮዋ ይቺ አክስቴ አክስቴ ይሄ አሁን ሰሞኑ በአድዋ እንትን ምናምን ትልቅ እንትን እየደረገባት ያለችው እሷ ነች። ለካስ እንዲህ አይነት እንስቶች ነበሩ። እንጦጦ ቤተ መንግስት ያለው እሷ የሰራቸው መዋጊያ ድንኳን ደሳ ድንኳን የሚባል ሙዚየም ውስጥ አለ እንጦጦ ላይ። አዎ እሷ ነች። ሰምታችሁታልና ዴር ሱልጣን ገዳም ስታስተዳድር በሴት አቅሟ የዕብራይስጥ ቋንቋ ጠንቅቃ አውቃ ስታስተዳድር የነበረች የቅድመ አያቴ ወንድም ልጅ ናት። ይቺ የደስታ መጽሐፍ ደስታ ጣዲየ የቤተ መንግስት ፈርጥ፣ የአድዋ ጀግና፣ የዴር ሱልጣን ቅርስ አስጠባቂ ብለው ንዑስ ርዕስ ሰጥተውታል። ወይዘሮ ደስታ ጣዲየ የአፈ ንጉሥ ነሲቡ መስቀሎ ባለቤት የነበሩ እውቅ የቤተ መንግስት ሰው ነበሩ። አፈ ንጉሥ ነሲቡ ደግሞ እጅግ የተከበሩና ተሰሚነት የነበራቸው በወቅቱ በመላ ኢትዮጵያውያን ዘንድ የሚታወቁ የሀገራችን ታላቅ ሰው ነበሩ። የነበራቸው ስልጣን በዛሬው አጠራር የፍትህ ሚኒስትር እንደማለት ነው ብሎ በመግቢያነት ያስቀመጡታል። እርሶም እዚህ መጽሐፍ ላይና ይሄ ለብቻው በትልቅ ታሪክ በመሆኑ ሊጠና በደንብ ሊታወቅ ይገባል የሚል ሐሳብ አለን። መልካም። ሶስተኛው በእጆ ያዙት ነው እና ይሄ ሶስተኛው መጽሐፌ የዲ አልሜዳ ቬሪ ኢምፖርታንት መጽሐፍ ምረቃዬ ላይ የነበረ ይልማ ወልደ አማኑኤል ከሚባለው ሰው ጋር ቡና እየጠጣን እያለ በጣም ወዳጄ መስክሯል እዛ ላይ እናንተ ታሪካችሁን የማታውቁ ማትረቡ ሰዎች ናችሁ አለኝ። ምንድን ነው የምትለው? ታሪካችሁን አታውቁም። ምክንያቱም የ100 ዓመት ታሪክ ምናምን ይሏቸዋል። የ100 ዓመት ታሪክ ኢትዮጵያ የ100 ዓመት ታሪክ ናት ምናምን ምን ማለት ነው? እኔ እኮ መጽሐፍ አለኝ። ይቺ መጽሐፍ ማለት ነው መጽሐፍ አለኝ እኮ እሱን ሳነብ ነው ሰሞኑን እንትን ያልኩት። አሜዚንግ ግሩም የሆነ ታሪክ ያለው እኮ ኢትዮጵያውያኖች እኮ ልዩ የሆኑ ተዋጊዎች፣ ልዩ የሆኑ ባህል ያላቸው፣ ልዩ የሆኑ ውበት ያላቸው ህዝቦች ናቸው። እንዴት በ100 ዓመት ትገድቧላችሁ? እኔ እኮ መጽሐፍ ቅዱስም ሳነብ ምናምን እኮ የኖር ሰው ነው። በ1000 ዓመት የሚቆጠር ታሪክ አላችሁ። የዛሬ 500 ዓመት እንደዚህ ነበራችሁ ምናምን ብለው ሲል መጽሐፉን ታመጣልኛለህ ነገ አለኝ። በበነጋታው ይልማ ወልደ አማኑኤል እና እኔ በተቀመጥንበት አምጠው ቁጭ አደረገልን መጽሐፉ። this is a book summary sources of ይሄ ነው መጽሐፉ እና ይሄ ኢትዮጵያውያን አንቡት። ማፕ አለው ምን አለው የ500 ዓመት ታሪክ የያዘ መጽሐፍ ነው ይሄ። በመጽሐፉ በጥሩ ሁኔታ የገለጹት ሐሳብ አለ። ለመጤ ሐሳብ ቅኝ ተገዥዎች እንዳንሆን ሐሳብ አቅርበዋል። ይሄ ትልቅ ሐሳብ ነው። ስለዚህ ነገር ጥቂት እናንሳ። ጠቃሚ የሆነ አስተማሪ ምን አገኘው? ከደቡብ አፍሪካ በስደት የወጣ ጫካ ውስጥ ይታገል የነበረ ፋይተር ፒኤሲ አባል የነበረ ፓን አፍሪካን ኮንግሬስ ኦፊስ ሆልደር የነበረ ሰው ነው። እጅግ ናሽናሊስት፣ እጅግ አፍሪካዊ ናሽናሊስት፣ እሳት የሆነ የአፍሪካ አፍቃሪ፣ ለማህበረሰቡ ክብር ለመሞት ዝግጁ የሆነ ኢትዮጵያውያኖችም በታሪካቸው እንዲህ አይነት ክህሎት ያላቸው ህዝቦች በመሆናቸው ወደ ኢትዮጵያ በመምጣቱ
እጅግ ተደሳች የሆነ ሰው ነበርና እኔ በማላቀው መንገድ ወዳጅ አረገኝ። እኔ ተማሪ ነኝ፣ ይሄ እንትን እውቀት ምንም የለኝም። ነገር ግን የቋንቋ ችሎታዬ፣ የእንግሊዝኛ ቋንቋ ችሎታዬ፣ የመጽሐፍ ችሎታዬ ምናምን ሲያይ ከክላስ ውስጥ ፒክ አረገኝ። ድሬዳዋ ነው? ድሬዳዋ ልዑል መኮንን ሃይ ስኩል። እና ይህ ሰው በተለያየ መንገድ የአፍሪካ ሊበሬሽን ስትረግል፣ በዛን ጊዜ ሊበሬሽን ነፃ ማውጣት አፍሪካውያን ጀምረው ነበር፣ ግን ብዙዎቹ ነፃ አልወጡም ነበር። ትግል ነበረ እኛ ሃይ ስኩል በገባንበት ጊዜ። እና ያንን ታሪክ ቤቱ ድረስ ከዝቢራ ውስጥ ነበር የሚኖረው። በየቀኑ ስንሄድ እኔ መጽሐፉን ይዝለታለሁ። ቤቱ ውስጥ ከሄድን በኋላ ብዙ ታሪክ ይተርትልኛል። ጫካ ውስጥ እንዴት ፋይት ያደረግ እንደነበር እየተገለባበጠ ሁሉ ያሳየኛል። አፍሪካን እንዳፈቅር፣ ኢትዮጵያን እንዳፈቅር፣ የአፍሪካን ሊበሬሽን በቃ ማእምሮ ይስቀረጸ። ሃይ ስኩል ደግሞ ዶኖሆ የሚባል ፒስኮር ነበረ። አሜሪካዊም ሆኖ የአፍሪካን ሊበሬሽን በጣም የሚደግፍ ሰው ነበረ። እና ሁለቱ ሲያስተምሩ እውነቴን ነው የምላችሁ ስሜታችን ሌላ የሆነው ያሰለጠኑን። እና ናሽናሊዝም፣ የአፍሪካን ናሽናሊዝም ከዛ የተሰረጸ ነው። ከዛ መጽሔት ሆኖት ሃይ ስኩል ነው ማለት ነው። ሃይ ስኩል ነው። በእንግሊዝኛና በአማርኛ ስኩልስ ኤኮ የሚባል መጽሔት እንትን ሲል ሰበሰቡን። ማን ነው መጽሔት ኤዲቶሪያል ምናምን መጽሐፍ የሚችል አበሻ ልጅ 9ኛ 10ኛ ክፍል ማን ነው ሲባል ሁሉም እጁን እንትላልና ለማ ነው ይሄን የሚችለው ተባለ። እኔ ተመረጥኩ። ያን መጽሔት እስከ 11ኛ ክፍል ድረስ እኔ ስኩል ሴኮ የሚባል በአማርኛና በእንግሊዝኛ ኤዲተር ኢን ቺፍ ሆኜ ተራወጣ ነበረ። አንዱም ስራ የሱ ነበር። በትርፍ ሰዓቴ እሱን በቃ ማባዛት ምን ማለት ጽሁፍ መጽሐፍ ምናምን ነበርና የሃይ ስኩል እንትኔ በእንዲህ አክቲቪቲ ነው ያለፈው። ከዛ ያው ሁለት እድል ገጠመኝ። 11ኛ ስጨርስ አንደኛው አዲስ አበባ ዩኒቨርሲቲ በእደ ማርያም በ3 ዓመት 9 10 11 በተገኘው ውጤት ይመረጥ ነበረ የኤስኤልሲ ፈተና ሳይኖር። ሌላው ደግሞ የቴሌኮሙኒኬሽን ኢንስቲትዩት 11ኛ ክፍል ድረስ የጨረሱ ልጆች ይፈተኑና ከዛ ጥሩ ማርክ ያገኘ ሰው ይወስድ ነበረ። እኔ ሁለቱም አለፍክ ተባልኩ። በእደ ማርያም ግባ ወይ ቴሌ ኢንስቲትዩት ግባ ተባልኩ። ቴሌ ኢንስቲትዩት በራሴ በዛን ጊዜ በነበረኝ እንትን መረጥኩኝ። በእደ ማርያም ሄጄ አስተማሪ ነው መሆኑ አስተማሪ የመሆኑ ነገር ገጠር ውስጥ እረሳለሁ ብዬ እንትን አልኩኝ። ምክንያቱም ናሽናሊዝም በራሴ ስላደረብኝ ከተማ ውስጥ በሆን ይሻለኛል። በዛ ምክንያት ቴሌ ኢንስቲትዩት ገባሁ። መጽሐፉ ሽፋን ላይ ያለው ፎቶግራፎ የት ነው የተነሱት? እዚሁ አዲስ አበባ። ፎቶዬ ኢሴ ከገባሁ በኋላ ናይጄሪያ እንዳገለግል ወደ ናይጄሪያ አርሰደም አፍሪካን ሪጂናል ሴንተር ፎር ኢንጂነሪንግ ዲዛይን ኤንድ ማኑፋክቸሪንግ አዜ ፋይናንስ ፐርሶኔል ኦፊሰር ሆኜ ተመርጬ ስሄድ የተነሳሁት ፎቶ ነው። ተራዲሞላ ባንጆ፣ ኢሮ አዶ የሚባሉ ሰዎች ከኢሲኤ የሄዱ ትላልቅ ሰዎች ናቸው። ከነሱ መሀል የተነሳሁት ፎቶ ይሄ ፎቶዬ እዛ ነው ያለው። ጸጉሬ እንደዚህ ላይ ወጥቶ ነው በዛን ጊዜ የተነሳሁት ፎቶ ነው። እና አሁን መጽሐፌ እንትን ሲል በአጋጣሚ ባለቤቴ እዚች ጋር እዚህ ፊት ለፊት መጽሐፌ ከበሩ ምን ይሁን ፎቶ ምናምን ስል ፎቶ የትኛው ፎቶ ይሄ ፎቶ ጥሩ አይደለም እንዴት ትለኝ? ይሄን ስታሳየ ይሄማ በጣም ወደው ቢሮ ሁሉ እኔ ቢሮ ብትሄዱ አለ ይሄ ፎቶ ተሰቅሏልና እጅግ በጣም ወደው ፎቶ ነውና ሚድል ኤጅ አካባቢ 30 ምናምን ያለሁበት ነው። ልጅነት አያሳይም፣ እርጅናም አያሳይም። መሀል እድሜ ላይ የሚያሳይ ስለሆነ ይሄ ይሁን ብዬ በዚህ ምክንያት መረጥኩት። እግረ መንገድ ስላነሳ ነው በዚሁ ቢያጫውቱኝ ደስ ይለኛል። ከኮፊ አናን ጋር ስለተገናኙበት አጋጣሚ። ኮፊ አናን ትልቅ ሰው ነው ማለት እያደገ የመጣ ያንግ የሆነ በዚህ በእኔ አጠራር እኔ ልጅ ነኝ፣ እሱ ያንግ ማን በጣም በጣም ፐርሶናሊቲው ሚስብ ልዩ የሆነ ፍጡር ነበረ። ኮፊ አናን እንዲሁ አንድ ቀን ያየው ሰው ተስቦ እሱ ውስጥ ጉያ ውስጥ የሚገባ ሰው ነው። አነጋገሩ፣ ብልሃቱ፣ ዘዴው፣ እውቀቱ ልዩ ነበረ ኮፊ አናን። እና ንግድ ባንክ ገብቼ 2 ዓመት ሄድ ኦፊስ ከሰራሁ በኋላ ኢሴ ቅርንጫፍ ሂድ ተባልኩኝ። አፍሪካውያንና ፈረንጆች ቻይናዎች ምናምን የሚበዙበት ስለሆነ የቋንቋ ክህሎት ጥሩ ያለው ሰው ቢሆን ይሻላል ተባለና እዛ ሄድኩኝ። እና
ከስተመሮችን ሳስተናግድ አካውንት ከፍታለሁ፣ ስቴትሜንታቸውን እሰጣለሁ፣ አድቫይዝ አረጋለሁ። እንዴ እየተሯሯጥኩ ነው ቁጭ ብዬ መስራት ሲደክመኝ ነው ቁጭ የምለውና ኮፊ አናን አይኑ ውስጥ ገባሁ። ከኢሴ ዋናው ቢልዲንግ ወደ ታች ሮቱንዳ ነበር ኮሜርሻል ባንክ፣ አሁንም አይ ቲንክ ሮቱንዳ ውስጥ አለ። ከርቀት ሲያየኝ እኔን ነው የሚያየኝ እና ይታይ በቃ ኖ አይ ሃቭ ማይ ፍሬንድ እያለ ይመጣል። ሁሉም ሊያስተናግደው ይፈልጋል፣ ግን እኔ ጋር ነው የሚመጣው። ጓደኛ መጣ ይሉኛል። ጠጋ እለዋለሁ። የቋንቋ ችግር የለም፣ በደንብ አናግረዋል፣ ደስ ይለዋል። እና ገና ከርቀት ሲወጣ እኔ ሌጀሩን አወጣና ቁጭ አረግለታለሁ። how do you know that I am coming? እኔ ከርቀት አይቼህ ነው። how do you know my account number? I know 500 account numbers. What do you mean? ስራ አይደለም እንዴ ምናምን እለዋለሁ። የሁሉንም ሰው እኔ እንዲህ ሳየው አካውንቱ ቁጥር ነው፣ የቁጥር ሰው ስለሆንኩ ቁጥሩ ነው የሚመጣልኝ። የኔ እንኳን አሁን L187534 ነው አሁን ያኔ የነበረ የዛሬ 50 ዓመት ምናምን የነበረኝ አረሳም ያለ መርሳት እንትን አለኝ። ስለ ኮፊ አናን በኤ ነው የሚጀምረው። ኤ 6314 ምናምን ነው ቁጥሩና ያው መዘዝኩልህ ምናምን ለዋለ አስደናቂ ነው ምናምን ይላል። ከዛ ጎትቶ ሀብቱ በረሃ የሚባል ሰው ነው፣ የትግራይ ተወላጅ ነው። ዳይሬክተራችን የብራንቹ ስራ አስኪያጅ እሱን ያስፈቅድና ቡና ምናምን ሊገዛልኝ ይወስደኛል። ኮፊ አናን መጣ ሲባል ሰው ይቆጠቆጥለታል። እኔን ቁጭ አድርጎ አጠገቡ እንትን ይላል፣ ትንሽ ያጫውተኛል። በጣም አታችመንት ተፈጠረና ወደ ኢሴ ለምን አትገባም ይለኛል። እንዴ ወደ ኢሴ ለምን አልገባም? ፈተና ግን ማለፍ ይኖርብሃል። እንዴ የእናንተ ፈተና እኔ አያቅተኝም። ፈተነኝ ውሰደኝ አልኩት። ይዞ ያንጠልጥሎ ወሱ ኢልቡዶ የሚባል ፐርሶኔል ኦፊሰር ነበረ። ኢልቡዶ ይህን ሰውየው ፈትነው አለው። ፈተና አልኩት። እንግሊዝኛ ታይፒንግ ሳይቀር ታይፒንግ ፈተነኝ፣ እንግሊዝኛ ፈተነኝ፣ ሂሳብ የተለያየ ነገር ኢንተርቪው ምናምን አደረገኝ። ምንም ችግር የለም አለፍኩ። በዛው ዕለት ከሰዓት በኋላ አልፏል ተብሎ ለኮፊ አናን ተላከልን። ደብዳቤ ተጻፈል። በዛችን ዕለት ልቀቁት፣ እኛ አገልጋይ እንዲሆን እንፈልጋለን ብለው ደብዳቤ ጻፉልኝ። በኋላ አንድ ሳምንት ወሰዱብኝ ባንኮች። በሳምንቱ ኢሴ የገባሁኝ። ታሪኩ ይሄ ነው። እና ኮፊ አናን ያኔን ካስገባ በኋላ ብዙም ሳይቆይ አቅፎ ስሞኝ ነው ወደ ዩኤን ሄድኳርተርስ የሄደው። አሁን በቅርብ ጊዜ ሞቷል ኮፊ አናን። የምወደው ሰው። መጽሐፉ ላይ እንግዲህ በቤተሰብ ፎቶግራፎችም የታጀቡ ታሪኮች አሉ። ይህን በስተጀርባችን ያለውን ፎቶ ጨምሮ ከወይዘሮ ጽጌ ከልጆቹ ጋር የተነሳቸው በጣም በርካታ ፎቶግራፎች አሉ። ቤተሰባዊ ነገሩን እስኪ ንገሩን። ስንት ልጆች አፈሩ? 2 ልጅ ነው ያላት እናቴ። አንዱ ታላቅ ወንድሜ ድሬዳዋ ያስተማረኝ ነው። ሁለተኛው ልጄ ከዳሞ አቅብዳ ኋላ ሀብተ ጊዮርጊስ ከተባለው ሰው የምወለደው እኔ ብቻ ነኝ እና እንዳገባና ልጅ እንዲወልድ ዘር መተካት ትፈልጋለች። ሁልጊዜ እያለቀሰች አግባልኝ። እኔ አሁን ለጋብቻ መቸኩልበት ጊዜ አይደለም፣ ገና ትምህርቴንም ሳልጨርስ ነው እንትን ያልኩት። ማታ እማራለሁ ምናምን እላለሁ። ትንሽ ፍቀጅልኝ ይላል። እናቴ በጣም ነው የምወደው፣ እንደ ተጎንብሼ ጉልበት ስማለሁ ምናምን። በቃ አስቸገርኩ። በኋላ ተወልደ የጽጌ አባት ይሄ ልጅ ለለቅሶ በመጡበት ለምን አያገባም? ይሄ ልጅ እምቢ አለኝ። ይሄ ልጅ ለምኑልኝ፣ ለመሆን አንተ ልጅ አለህን ይላሉ። ባዩ ማን ነው? ዘውዲቱ እናቴ። እንዴ እኔማ ልጅ አንዲት ነርሲንግ ስኩል ነርስ ትምህርት ቤት የምትማር ልጅ አለች ጽጌ የምትባል። አሉ የደረሰች ልጅ? አዎ የደረሰች። እንግዲህ ማታ ስመለስ ሁለቱ ይተዋወቁ ተባለ። ተዋወቅን። ተቀበልኳት። ቢኮዝ አይ ሃድ ኤ ቪዥን። ህልም አላሚ ነኝ። በነገራችን ላይ በጉራጌ ባህል ህልም ማየት የተለመደ ነው፣ አዲስ ነገር አይደለም። በርዛዝ ይባላል እና አንዳንድ ሰዎች ከማህበረሰቡ ውስጥ የተወሰኑ ሰዎች ጨሞተረም ይባላል። በርዛዞታ ጨሞተረም ወይ ጨሙትረ ይባላል። ማለት የሚሳካለት ህልሙ ያየው በህልሙ ያየው የሚሆንለት ሰው ይባላል። ከነዛ መሃል አንዱ እኔ ነኝ። እሷ እንደማገባም ነግሮኛል። መጽሐፌ ላይ ተመልክቷል። አላቃትም በስሟ ጭምር ነግሮ እንትን ብሎ ነው የነገረኝ። የእሷ ቤት የእኔ ቤት
የ100 ሜትር ርቀት አለው። እሷ ግን ከተማ ውስጥ ነው ያደገችው። የቅድመ አያቶቿ መሬት እዛ ነው እና ከዚህ ቤት የምትወጣ ልጅ ታገባለህ ስላለኝ እሺ አዎ ስለኝ እኔ አሁን ስተዋወቃት ኦልሬዲ በህልም ያየሁት ነገር ስላለ እማማ ደግሞ ማነች ልጅ ጽጌ የምትባል ልጅ ናት ሂድና ተዋወቅ ሲሉኝ ጉድ ፈላልኩና መጽሐፌ በደንብ ያስረዳዋል። እና በኋላ ጥቁር አንበሳ ምናምን ከአንድ ወንድሜ ጋር የብርሃኑ ወልደ ማርያም የሚባል ወንድም ማለት ዘመዴ ነው። እዛ ስንሄድ ተጠራች። ስትጠራ አታቀኝም። ተጠራች እና ወደ ማንም የሚፈልገኝ እኔ ነኝ አልኳት። ማነህ አንተ? እኔ ለማ አቅንዳ አቅንዳ ልጅ አባቴ ባባ አቅንዳ ልጅ ታውቃለች አባቴን። በጣም ተንደርድራ መጣ አቀፈችኝ። ምክንያቱም አባቴን ስለምትወድ ነው። በቃ አንቺ በህልሜ አይቼሻለሁ። እሺ እንዴ ነው የተገናኘ ነው። ጽጌን ያገኘዋት ዘና እግዚአብሔር በእንዲህ አይነት የተቀደሰች ባለቤት ሰጥቶኛል እና የምወልዳቸውም ልጆችም 8 ልጆች ናቸው። አዎ አፍሪካን ልትመራ የምትችል ሀገር በቅርብ ጊዜ እንደምትሆን ቀድሞ ታላቅነቷ ትመለሳለች። ኢትዮጵያ በዛን ጊዜ ማቆሚያ የሌለው ሀብት ስራ አጥነት የሚባል ነገር የሚጠፋባት ሀገር ትሆናለች። መጽሐፉን እንግዲህ ገዝታችሁ እንድታነቡ ነው እኛም የምንመክረው። ምልከታ ኢትዮጵያ ምልከታ አፍሪካ ብዙ ሀሳቦች ያሉበት ነው። እዚህ ባለው ቃለ መጠይቅ ብቻ የሚካተቱ አይደሉም፣ የሚያልቁ አይደሉም። ስለዚህ አንብበን እንድንጠቀምበት ማንበብ ብቻ ሳይሆን ስለ ሀገራችን የምንታትር የነገዋን ኢትዮጵያን የምንናፍቅ ከሆነን ይህንን አንብበን ሀገራችንን እንድናበለጽግ እኛነታችንን እንድናውቅ የኢትዮጵያን ታላቅነት እንድንመልስ ያስፈልጋል የሚል ሀሳብ አለን። አቶ ለማ ከቅዳሜ ከሰዓት ጋር ስላደረጉት ቃለ መጠይቅ እጅግ በጣም እናመሰግኖታለን። እድሜን ከጤና ያስጠው። ኢቢኤስ ምን ያህል ጠቃሚ ሚዲያ እንደሆነ ምን ያህል ኢትዮጵያኖች እናንተ እንደሚያፈቅሩ እየገባኝ መጥቷል። ስለዚህ ሀገራችንን በደንብ አሳውቁ፣ ባህሉንም በደንብ አሳውቁ፣ ታሪኩንም በደንብ አሳውቁ። እውነቴን ነው የምላችሁ። ትልቅ ስራ ለኢትዮጵያ ልትሰሩ የሚችሉ ስብስቦች ስለሆናችሁ ቤቴ ድረስ መጣችሁ እንዲህ አይነት ክብር ሰጥታችሁኝ መጽሐፌን ትርክት በማድመጣችሁና በሚዲያችሁ ላይ ለማውጣት በመዘጋጀታችሁ እጅግ 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 አከብራለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በቤተሰቦቼም በልጆቼም ስም ነው ማመሰግናችሁ። መልካም። ምልከታ ኢትዮጵያ ምልከታ አፍሪካን ከአቶ ለማ ሀብተ ጊዮርጊስ የተጻፈውን መጽሐፍ አየን። ይሄ እንግዲህ ኢትዮጵያዊነትን የሚያቀነቅን ብቻ ሳይሆን ፓን አፍሪካኒዝምም የሚያነሳ ነው። የአድዋን በዓል በቅርብ አክብረናል። ስለዚህ ኢትዮጵያዊነታችን ትልቅነት ነው። በዚህ ጊዜ ደግሞ ይህን መጽሐፍ ማንሳታችን የበለጠ ሸጋ ይሆናል፣ ለአንባቢያን የሚተርፍ ነገር ስላለው ማለት ነው። ለማንኛውም በቅዳሜ ከሰዓት የመጽሐፍ ዝግጅታችን ይህንን ይመስላል። ወደ ስቱዲዮ እንመለሳለን። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።